በሚልበት ጊዜ ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ ከአዲስ አበባ ዙሪያ እስከ ሻሸመኔ ዛም ገዱ ጉዱ ደህና ነህ? እንዴት ነህ ገዱ ጉዱ? አርሲ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው እሺ ምን ነበረ? ምን ስለሆኑ ነው? ሰላም ጤና ይስጥልን የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? ከተለያዩ ቦታዎች ላይ የሚሰሙትን እናሰማለን። የምናሰማው እንደ ጉባኤ ኢትዮጵያ ነገሩን ለመረዳትና በዚህ ልክም ባንዳ፣ በዚህ ልክም ነውረኛ፣ በዚህ ልክም አክብረናቸው የካዱ ሰዎች አሉ እያል አሁንም ሌላው ነገር ላይ የሚበጀውን ለማድረግ የራሳችንን ውሳኔ ወደፊት ለመግፋት እንድንችል ነገሮችን ሁሉ በትኩረት እንድናይ እንድናስተውል እንችል ዘንድ ለማሳሰብ እንጂ የሚያሳስበን ወይም የሚያስጨንቀን ወይም የነዚህ የክፉዎች ዘመን የሆነ ውጤት ያመጣል ብለን እንዳልሆነ እርግጠኛ ሁኑ። እኔ እሱን ነው ማረጋግጥላችሁ። በዛ ስሜት የከሰረ ፖለቲከኛ ሁኑ የራሱን ኪሳራ የራሱን ህይወት በሌሎች ጥፋት ለማካካስ የሚሞክርበትን የነውር ጥግ እንድታዩ እንድትታዘቡ ነው። ስሙት አቶ ገዱ አማራዎች ናቸው። እንደዚሁም ደግሞ ከሸዋ የሄዱ ኦሮሞዎች ናቸው። ከአማራ ጋር ዝምድና አላቸው ተብለው ነው እነሱ ጥቃት የተሰነዘረው። በዚህ ጉዳይ ላይ ይሄ እንደተሰማ ሚዲያ ይሄንን ለመዘገብ ወደ አካባቢ ይንቀሳቀስ። ሚዲያ ለመዘገብ ሲንቀሳቀስ ለንጉሱ ጥላሁን አብይ ራሱ ደውሎ ይሄ ነገር እንዳይዘገብ ያሰማራኸውን ሚዲያ የመንግስት እንግዲህ መንግስት ኢቲቪ ነዋልታ እንደዚህ ነፋና ምናምን እና ሌሎችም እንትኖች ናቸው ተሰባስበው ይሄ መልስ ተባለ። አልመለስም ማለት ነው። በተለይ በዚህ ዘመን እኮ በተለያየ መንገድ መውጣቱ አይቀርም። እኛ እውነቱን ብንናገር ምን ይሆናል? መልስ ተባለ። ያደረከውን አድርገኝ እንጂ አልመልስም። ኦልሬዲ ደርሰዋል፣ ከቦታው እየዘገቡ ነው። እንትን ማለት ጀምረዋል፣ ማስተላለፍ ጀምረዋል። ይህንን እንዲህ ብሎ ንጉሱ እንዲዘገቧል። በአንድ በኩል ንጉሱ ኢሚዲየትሊ ከስልጣን እንዲነሳ ተደረገ። በሁለተኛ ደረጃ በሳምንቱ ወይም በ15 ቀኑ አላስታውሰውም ጊዜውን አብይ ራሱ ወጥ የሞተውን አማራ አልሞተም ብሎ ለማስተባበር ቁጥር እየጠቀሰ ተስታውሱ ይሆናል። ይሄን ያህል ኦሮሞ ሞተ፣ ይሄን ያህል እናስታውሳለን። ያ ምንድነው ፐርፐዙ? የአማራ በማንነት ላይ የተመሰረተ። እስኪ ቆይ ተረጋጋ አቶ ገዱ። አሁን እኮ አንተ እዛ ውስጥ ነበርክ። አድራጊ ፈጣሪ ተብለህ በጣም እያጨበጨብን የሾምን ሰው ነህ። አማራ እንደዚህ ሆነ እንደዛ ሆነ ብለህ አንደኛው እስከ ዛሬ ድረስ የት ነበርክ? እንዱ ማስታወሻ እንኳን በአግባቡ አትይዝም። ዛሬ ትዝ ስላለህና እንዱ በዚህ እኮ ነገር ገብቼ የሆነ ነገር ብናገር የሆነ ጥፋት ለማድረስ ኢትዮጵያ ጥላቶች እንደው የሆነ ዋጋ ይሰጡኛል፣ ይገዙኛል፣ ይለውጡኛል ብለህ ሊሆን ይችላል። ቢኮዝ ተስፋ ስለቆረጥክ እኔ ምንም ነገር ብታረግ ባንተ አልደነቅም። ምክንያቱም በየሄድክበት ጉድለት እንጂ መሙላትን ወይም ውድቀትን እንጂ ስኬትን አይተህ ስለማታውቅ የፈለከውን ያክል ብትሄድ ምንም አይደንቀኝም። ግን ሁልጊዜ ከሚወድቅ ሰው ምን ሊማር ነው ካንተ የሚከተለው የሚል ጥያቄ ለሚከተሉ አድናቂም በላቸው አጨብጫቢም በላቸው በተለይ ኢትዮጵያዊ የሚመስሉ እኛን መስለውኛን ለሚያጠፉ ሰዎች ጥያቄ አቅርብልኝ። ከዛ ውጭ ግን ንጉሱ ጥላሁን እንደዛ ሆነ እንደዛ አይነት ሆነ። አንደኛው ይሄን እንዴት አወቅ? ካወቅ እንዴት እስካሁን ደበክ? ከዛ ቀጥለህ አብይ እንደዚህ ሆነ ምናምን የምትለው ለምንድነው በወቅቱ ላይ ያልተፋለምከው? አብይ የሆነን ነገር ወገነ ከተባለ ጥለህ ሄደህ ፈርጥጠህ በሌሎች ሀገራት ላይ ከተወሸክ በኋላ እኮ አይደለም። ምናልባት የውጭ ጉዳይ ሚኒስትር ሆነ የደህንነት ቢሮ አማካሪ ስትሆን ወጣ ብለህ አይ እኔ ለመንግስት እንዲህ አይነት ጉዳዮችን እያማከርኩት ነበር አልሰማኝ አለ ብለህ ያንን ነገር ብትናገር፣ ምክንያቱም ሶሻል ሚዲያ ሞልቷል። ዛሬ አሁን እኮ የምትሄድበት በየዩቲዩብ ነው። አታፍርም? ግን ትንሽ አታፍርም? አሁን የውጭ ጉዳይ ሚኒስትር ነበር የሾመህ ሁሉ እኮ ነው የሚያፍረው። አንተን እኮ ያጨበጨብንበት ጀግናው ገዱ ያን ነግጨውን ሁሉ እንትን ብለህ ስንት ነውር ፈጽመህ ስንት ነገር ያደረክን ሰው ነው። ንግግሮች እዚህ ጋር እኮ አሉ። በዛ በወያኔ ወረራ ጊዜም ያወራቸው ነገሮች አሉ። ሰው ለምንድን ነው ዩቲዩብ ላይ ሰርች አድርጎ የማያየው? ካላየም የራሱ ጉዳይ። ያው ግን አለ የተናገርከው። አንተ ብትክድም እንዳንተ ካዲ ሆኖ መቀጠልና አንተን ተችቶ በትክክለኛ ማንነትህ ካንተ ጋር አብሮ የሚቆም ሰው ቢኖር ብዬ ነው። አይ በብደቱ አብሮ እየዋሸ የሚቀጥል ከሆነ ይቻላል። ግን ውር ይመራ ዘንድ ከቶ አይችልም። ሁለቱም ወደ ገደል ይወድቃሉ የሚል ደግሞ ጥቅስ አለና ስለ አማራ ታወራለህ፣ ዛሬ ስለሆነ ነገር ታወራለህ። አንተ አሁን ማንን በለ ኢትዮጵያ ውስጥ ያሉ ሰዎች እንዳንል እኔ እንጃ።
ስማቸውን እንኳን ለመጥራት አንችልም። ብዙ ጀግኖች ያሏት ሀገር ናት ኢትዮጵያ። ይሄ ለመባላት ይሄ በተሰጠው ስልጣን ሁሉ ሲባልግ የነበረ ባለጌ ለሌላ ብልግና ራሱን የሚያዘጋጅበት የድለላ ቃላት አያስፈልግምና አማራ ነኝ እንደዚህ ነው። አብይ አይሻልም ወይ አንተ ጥለው ሜዳ ላይ ያስበልተው? አሁንም እኮ ልታስበለው እኮ ነው። አማራን እኮ ከኢትዮጵያ ልትነጥለው እኮ ነው። አሁንም እኮ ጠላት ከሌ ነው ብለህ በስጋት እንድንተያይ ለማድረግ እኮ ነው አሁንም እያወራ ያለው እንጂ ለማስታረቅ ነው እንዴ? እዚህ ልክ እንደው በዚህ ልክ ሰው እንዴት ማሰቢያው ይበላሻል? እንዴት ሰብን ነው ይወርሳና አንተ የፈለከውን ጉሬዛ ብትመስልም የፈለከውን ሁን። እዛው እስከ ጥሩ ከሆንክም እስከ ጥሩነትህ፣ ቆሻሻ ከሆንክም እስከ ቆሻሻነትህ ሰው ትቶህ ለምንድን ነው ካንተ የማይነጠለው የሚለውን ጠይቃለሁ። እሰማለሁ ካለም ይስማ። እውርን እውር ይመራው ዘንድ እዛው በዛው ትሸከፋለህ እንጂ ኢትዮጵያ እንደማትነካ ነው የምነግርህ። አብይ አጥፍቶ ቢሆን እኔ ነኝ የመጀመሪያው የምታገለው። ኢትዮጵያ ነው ያለሁት እኔ። ለዛ ነው ማንም ባያይ ማንም ባይሰማኝ ኢትዮጵያ ውስጥ ሆኜ ብዙ ጥላት አፍርቼ በዛ መካከል ስለምናገር 1000 ከሚሊዮን የሆነን ሰው እበልጠዋለሁ። 1000 ከሚሊዮን የሆነን ሰው አንበረክከዋለሁ። ከሃዲውን ሁሉ አንበረክከዋለሁ። ባንዳውን ሁሉ አንበረክከዋለሁ። ምክንያቱም ገንዘብ አትከፍለኝም፣ የሚከፍለኝ ሰው የለም። በደህንነት ጉዳይ ሌላ ሀገር ፓስፖርት የለኝም። ያለሁት ኢትዮጵያ ውስጥ ነው። እዛች ሀገር ውስጥ ሆኜ ለዛች ሀገር መዋጋት ለዛች ሀገር መሞት ጀግንነት ነው። እሱን ነው የኔ እናት አባቶች ያስተማሩኝ። እሱን ነው የማደርገው። ማንንም ሰው እዚህ ሆኜ ነው የምቃወመው፣ እዚህ ሆኜ ነው የምደግፈው እንጂ እንዳንተ ፈርጥጫ አይደለም። በየሄድኩበት ተሞክሬ ዋጋ ሳጣ አይደለም እዛ ጋር ሄጄ የምጮኸው። አታፍርም ግን? የምትቀርብባቸው ዩቲዩቦችን እንኳን አይታቸዋል። ማፈሪያ ከልደቱ ጋር ምናምን ስትቀርብ በጣም ለማንኛውም ከዚህ በላይ ውርደት ከዚህ በላይ ሞት የለም። እንግዲህ ያንተን ደረጃ ይድረሳቸው አንተን የሚመስሉ ሰዎች ሁሉ። ለማንኛውም ኢትዮጵያ የኛ የሁላችን ናት። የገዱ ጉዱ የሆነ ሰው የአብይ የብልጽግና የምናምን ተብላ የምትሰጥ ሀገር አይደለችም። እፈሩ። በአንድ ወቅት ላይ የራሱን ተልኮ ሊያዋቅር የመጣ ብልጽግና የሚባል ፓርቲ ሊሆን ይችላል። ማንም ሊኖር ይችላል። መሪው አንድ ሰው ነው። ጠቅላይ ሚኒስትር ዶክተር አብይ ነው። 1000 ከሚሊዮን ግን ነውራችሁን ሁሉ እስከ ነውራችሁ አብራችሁ ትሆናችሁ እንደው እንኳንም ሳትገሉት ራሱ እንደዛ አንጠባጥቦ ስለጨረሰ ጀግንነቱን ነው የምታቆሉ። ከናንተ ጋር ነው ወይ ተሰልፎ እንደው የሰውዬ ያሸነፈው ከእንደናንተ አይነት ከሃዲዎች ጋር እና ፈጣሪ የጠበቀው ከየት እንደመጣም እንደግሌ እኔ ያውቀዋለሁ። ይቀጥላል። ብታምንም ባታምንም ኢትዮጵያ በዶክተር አብይ እጅን ነው። እኔና ዶክተር አብይ እኔን የሚመስሉ ኢትዮጵያውያን ብዙ ሚሊዮን ጀግኖች እኮ አሉ። ዝም ብሎ እንዱ እዚህ ስለማያወሩ ነው እንዴ? እና የሚገባትን ጌጣጌጥ አሁን እናደርግላታለን። ያ እንደሚሆን አትጠራጠር። ማንሽም ጩሂ፣ እስከ ጩኸትሽ ጉድጓድ ትገቢያለሽ። ኢትዮጵያን እስከሚገባት ክብር ወደፊት ነው የምናስሄዳት። እሱን ምን እንዳትረሳው። የተመሰረተ ጥቃት ነው ተብሎ ኮንሽየስ እንዳይሆን ሰው ያንን ለማድበስበስ ሆን ብሎ እንትን ያደረገው ነው ወጥቶ የተናገረ። በዛ ምክንያት ያንን መሰረት አድርገው የተናገሩ ሰዎች በስብሰባዎች በየመድረኮች ሲነሳ ዝም ብሎ እንደመለሰው ነው የሚሆነው ያንን ለማድበስበስ። ሁለተኛ ሽመልስ አንድ በድምፅ ተቀርጾ የወጣ የሽመልስ ንግግር ነበር፣ ታስታውሱ። አማርኛንና አማራን የተመለከተ አማርኛ ቋንቋን የት ነበር አሁን ወደ ታደረስ ነው የአማራ ቁጥር ፕሮፖርሽናል እየተደረሰ ስለዚህ አማራን በከፍተኛ ሁኔታ እያዳከም ነው የሚል መግለጫ ነው የሰጠው። ለኦሮሞ ምሁራን ነው ይሄ የተናገረው። እዚች ጋር አንድ ነገር ልበል። በተለይ ቆይ ገዱ እዚህ ጋር ልበል። ቁጥሩ እንዳዳከመው ምናምን አየው። ቁጥር ነው። አማራ ማለት ቁጥር ነው። ኦሮሞ ማለት ቁጥር ነው። ትግሬ ማለት ቁጥር ነው። እናንተ ቁማርተኞች፣ ሌቦች ሀገራችንና ሕዝባችንን ለማዋረድ የምትቆምሩት የነውረኞች የመጫወቻ ካርድ እንጂ ከሰብናችን ጋር እንደማይያዝ እዚህ ጋር ማስታወስ አለብህ። አማራ እንዳዳከም ነው። አማራ በቁጥር ላይ አነስክ ሲባል አነሰ ሊባል ነው። ቁም ነገሩን ይኸውልህ፣ በየሚዲያው ይሄድክ ቆሻሻ ነገርህን ከመግለጥህ በፊት ህዝብህ ነው ካልክ እንኳን አንድ ቦታ ላይ ሄደህ አንተን እንደ ሰው የሚያይ ሰው ላይ ብታወራ ይሻል ነበር። ግንዛቤ ስለፈጠርክለት ንቃተ ህሊናውን ስላነቃው ነው ያ ህዝብ እንደዛ የተጠላው። አየው። ግን አንተ ነህ ያዋረድከው። የምታመልጥ መስሏል። ስብሰባ ውይይት ላይ ተነሳ። እንግዲህ አንዳንዶቹ በጣም ጠንከር ባለ ሁኔታ አነሱስተው ይህን ሌላ ጊዜ እንወያይበት ብሎ ዘገቡ። ሶስተኛ ናሳ ታስታውሳላችሁ። ጉራ ፈርዳ ላይ አማራዎች ሌላ የተቀላቀለ የለም። በአማራዎች ላይ ጭፍጨፋ ተካሄደ።
ጉራ ፈርዳ 2013 መጀመሪያ አካባቢ ነው መስከረም ላይ ወይ እንደዛ አካባቢ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ። የተላከው ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ ትንበሩታል። ከተመለሱ በኋላ ውይይት ተካሄደ። በዛ ውይይት ላይ አማራ ነው ጥቃት የደረሰበት ብሎ ለመናገር በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር ለሟቾቹ ማለት የተነፈጋቸው በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገመታል። ግን ልንገርህ እኔ አንዳንዴ በጣም ነው የምጠራጠረው። በጣም ነገሮችን እጠራጠራለሁ። ገብቷል? አሁን የምትሰድበውን ሰው አንተም ሌሎችም ህዋትን ሻዕቢያን ስትሳደቡ ነበርና ሄዳችሁ እዛ ስለተለጠፋችሁ እንደውም አብይን የምትሰድቡት እንዴ ለአብይ እንዲወዳችሁ ወይም ለአብይ የምትሰሩ በተለይ አንተና መሳይን ለአብይ የምትሰሩ ሁሉ ይመስለኛል። እስከዛ ድረስ እንደምትጠረጠራችሁ ታውቃለህ። መሳይ መኮንንና ገዱ አንዳርጋቸው ምናምን በተለይ አዲስ ግልብጦች ማለት ነው። በተለይ መሳይና ገዱ እንደው ከአብይ ጋር የሚሰሩ ወይም አብይ እንዲያሸንፍ የአብይን ጀግንነት ለማውራት የምትሰሩ ነው የሚመስለው። አሁን የምታወራው በሙሉ እኮ የአብይን ሄሮ በጣም የማይደረስበት የስኬት ማማ ላይ ያለ ጀግና ነው። በእርግጥ ጀግና ነው። ግን የሰደብኩት መስሎህ ከሆነ ወይም እየሰደብከው ነው ብሎ ያንተን ስድብ ተከትሎ ለመስደብ የሰዳቢ ማህበር ምናምን ለማቋቋም አስበህ ከሆነ ኔቨር። ብዙ ሰዎች የምታወሩትን ነገር አይተው ከሆነ መሳይ ነው በተደጋጋሚ የሚናገራቸው ነገሮች በሙሉ የአብይን ስኬት የሚወቅሱትን ነገር ስኬት ነው የሚያወሩት። የትኛውም አሁን ላይ ያላችሁ ተቋሚዎች የትኛውም ቦታ ላይ ግጭት የምታነሱ ሰዎች የዚህን መንግስት የፖለቲካ ፓርቲዎች ምናምን የዚህን መንግስት የበላይነት ለመመስከር ነው የምትሰሩት። ምክንያቱም ለመሞገት የሚያስችል አቋቋም፣ አለባበስ፣ ዝግጁነት እንኳን የለም። አብሮነት የላችሁም። ምንም ነገር ላይ የላችሁም። በሐሜትና በምን ላይ ነው የምትቆሙት? ያንን ደግሞ የመንግስት ራሱ በጀት በጅቶ እንደናንተ አይነት አሽንጉሊት መደርደር ይችላል። ምክንያቱም የሚጮሁ እንጂ የሚያሸንፉ ወይም አማራጭ የሚያሳዩ አይደላችሁማ። ምናልባት አንተ አብይ ራሱ ገንዘብ ቢከፍልህ ያዋጣዋል። አብይ በእንደዛ በማስመሰል እንዲሄድ እኔ አልፈቅድለትም። እውነቱን እንዲኖር በእውነት ሁልጊዜ እየጀገነ እንዲሄድ ነገም ቢሆን ቢስሚላሂ ራህማን ራሂም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደሚባለው አብይ እንደሰራው አብይ እንደጀመረው እየተባለ ሁልጊዜ የኢትዮጵያ ጀግና ሆኖ እንዲቀጥል ስለምፈልግ በዛ ነው እንዲበረታ ምፈልግ። እውነትን ይዞ ለእውነት ዋጋ እየከፈለ እንዲሄድ። ከዚህ ውጭ ከሆነ በአንድ ቀን ይጠፋል፣ በአንድ ቀን ይቀየራል፣ በአንድ ቀን ይወድቃል። ይሄ ስርዓት ምልህ እኔ ነኝ ማቀውን ስለማቅ ያንን ብነግርህ አይገባህም። ለበሰበሰ ለአቅመ ሚስጥር ስላልደረሰ ለአቅመ ሚስጥር የደረሰ ትውልድ ስለሌለ ነው አሁን እኔ የማልናገረው። በዛም አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከሁሉ አካባቢ ናቸው። መስጊድ ላይ ነው የተገደሉ፣ የሚኖሩበት ሰፈራቸው ነው የተጨፈጨፈ። ነገር ግን ምንድነው በአማራዎች ላይ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈልግም። ነገር ግን ጉዳዩ እንዲወገዝም አይፈልግም። የግድ ሆኖ አፈትልኮ ካልወጣ በስተቀር በኢትዮጵያ ሚዲያዎች፣ መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል፣ ጉዳት፣ ጭፍጨፋ እንዲዘግብ አይፈልግም። ይሄንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅ። እኔ ጉራ ፈርዳውን ተከተልኩና እዛው ይፈራ አልነበርኩም፣ ሰርቼ ነው። ምን አልኩኝ? አንድ አማራ ጉዳት እየደረሰበት በማንነት ላይ የተመሰረተ እንደው ከጥቅምት እስከ ጥቅምት ያለውን አንድ ዓመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፍ። አንተ እዛ ተጎልተህ ምን ትሰራለህ? ፌስቡክ ላይ እንትን ተምል ምክር ቤት ላይ ለምን ገጥመኸው አንገት ለአንገት ተናንቀህ ለምን የሆነው አልሆነም? ጀግና ማለት ያ ነው። ያን የነበር ሰው ብትሆን አንተ ሰው ሆነ ከሰው በላይ የምትኖረው እዚህ አሁን ወደዛ የምትቀላውጥበት ቦታ ላይ ብትቀላውጥ ኔቨር። ንፍጥ በንፍጥ የሆነችን ህፃን እናት አባቷን አስደስታለሁ ብሎ ስታምር እያለ እንደሚስም አይነት ሰው ነው። አሽቃባጭ አታፍርም ደግሞ ይሄን ስታወራ። በወቅቱ ግን ከዚህ በታችም ቢሆን እኔ ያልተመቸኝም እንኳን ብትሉ ማለት ነው ብትል ካለህ ክብር ከሰጠነህ ክብርና አመኔታ አንፃር ብዙ ለውጥ ታመጣ ነበር። ነገር ግን ዋናው ባንዳ አንተ ስለሆንክ ነው ስትልፈሰፈስ ስትል ምናምን ስትል የነበረው። ይህን በምን እናረጋግጣለን? እኛ በቦታው ላይ ሆነ ቢሆን እዛው ላይ እየሰራ ነው እንላለን። ዛሬ ከተባረርክ በኋላ ያንተ የብልግና ህይወት ስለቀነሰ ምናልባት ደሞዝህ ራሱ እንደተቋረጠ አይመስለኝም። የተቋረጠ ሁሉ አይመስለኝም። አቋርጦትም ከሆነ ደሞዝ ሲቋረጥ ነው የጮከው። እነዚህም ቢውል እነዛ ካወራቸው ጋር ሄዳው እንደዚህ ስትል እንደናንተ እኮ የረከሰ የለም። እንዲሁ ለይስሙላ እንኳን አሁን ያለውን ስርዓት ተወዳዳሪ እንኳን የሌለውን ቢኖር እንኳን ከዛ አንፃር ብዬ የደገፍኩትን ስደግፈው አምኜበት ነው የምደግፈው። ስለዚህ በአደባባይ ምንም አይነት ጥፋት ቢፈጽም ባየው እንኳን በውስጥ እጀል ልደባደብ ሊገጥም ይችላል። ሰድቦ ለሰዳቢ ግን አልሰጥም። ያ የኔ ኢትዮጵያዊነት ክብሬ አላ። እናንተ በባንዳነት ክብረ ንጽህናችሁ ተወስዷል።
ኢትዮጵያዊ ማንነታችሁ ማለት ለዛ ነው ሰብናችሁ የማይሰማችሁ እና ይሄ ከክብረ ንጽሕናው የተገሰሰ ሰው በባንዳነት የሙቀጫ ልጅ ሆኖ ያገለገለ ሰው እንደ ሰው መቆም የማይችል ሰው ከሆነ ነውር ከኃጢአት ከጥፋት ከወንጀል ጋር የተነካካ ሰው የማይገባው ማንነት የተኮፈሶ በሆነ ነገር የተልከሰከሰ ሰው ያው ቂጡ ላይ ቁስል ያለው ውሻ እንደ ልቡ አይጮህም እንደሚባለው እንደፈለጋችሁ እንትን አትሉም። ምናልባትም ልክ እንደዚህ እየነፏችሁ የጫኗችሁን እያሸከሟችሁ ያው ያስለፈልፏችሁ ይሆናል። ይሄ ነው ሶሪ። ሌላው ሰውም ቢሆን ከእንዲህ አይነት ነገር እንትን አይበል። እኔ ምናልባት አሁን በብዙ ነገሮች ምቾት ላይ ያለው ሰው ቢሆን ኖሮ እንደዚህም ላላወራ ሁሉ ይችል ይሆናል። የመጨረሻው ሬንጅ ላይ ነው ያለሁት። ባለሁበት ሀገር ላይ በማንኛውም እውነት ላይ ደክሜ ለፍቼ እንዳልኖር ስላደረጋችሁኝ ሰላም ኢትዮጵያን የረበሸው ሁሉ ኢትዮጵያ ሰላም እንድታጣ ያደረገው ሁሉ ኢትዮጵያ ላይ ያለው መከራ እንዲበዛ ያደረገው ሁሉ ለኔ የመጀመሪያው የመጨረሻው ጥላት ነው። እሱን ለማጥፋት እስክጠፋ ድረስ ነው የምፋለመው። እሱ ነው የማደርገው እንጂ በዚህ ሆነ ምናምን በምቾት ላይ ሆኜ አይደለም። እታችኛው ወለል ላይ ሆኜ ነው የምፋለምና እንደናንተ ተሞክሮ ግን የማገጠን ሰው አሁንም ተከትሎ ከማምለክ ይልቅ ሌላ አንተ የፈጠርከውን ክፍተት ሞልቶ ሊሄድ የሚችል ሰው እንኳን ለምን እንዲፈጠር አታረግም? አንተ ጤነኛ ሰው ብትሆን አንተ አማራ አካባቢ ከሆንክ አማራ የወላድ መካን ነው እንዴ? ከገዱ ጉዱ ከልደቱ አያሌው ከሆነ ሰው እንዲሁ ሌላ የለውም ማለት ነው። ሌላ ሰው ማትፈጥሩ ሌላ ሰው እስኪ አሁን ትውልዱ መክኖ እንኳን እንዲጋጠ ወጥነት ከበዛ እኮ በሁሉም ነገር ላይ ያንተ አስተዋጽኦ አለበት፣ የኔ አስተዋጽኦ አለበት፣ የእያንዳንዳችን አስተዋጽኦ አለበት። መጠኑ ነው የሚለያየው። ለምንድን ነው ተተኪ የሌለው? አንተ በሁሉም ተሞክረ የወደቅን ሰው እንደገና አምልኮ ለማምጣት የተፈለገው ለምንድን ነው? አየው ውጤት እንዲመጣ አይደለም የሚፈልገው። በሁሉም ቦታ ላይ ውጤት አልባ የሆነ ጩኸቱ ግን እየበረታ የሚሄድ መከራው እየበዛ የሚሄድ ህዝብ ነው እንዲፈጠር የሚፈልገው። ለዛ ነው አንተም ምጮህ አንተንም ሰው የሚሰማህ ለዛ ነው። የላሸቀ ትውልድ ደግሞ ካንተ በታች ሆኖ ያንተን ጥፋት እየላሰ ካንተ በታች የሚያብድ የረከሰ ትውልድ መኖር ነው እኔ የማየው። በዛም ይሁን በዚህ እርግጠኛ ስለሆንኩ ነው አንተንም ሆነ ማንኛውም ሰው ምንም አያሳስበኝም። ምክንያቱም ያንን ጠርጎ ኢትዮጵያን ማንጻት ኢትዮጵያን ወደፊት ማሻገር ስራውን የሚሰራው ፈጣሪ ነው። እኔ የምመካው በፈጣሪ ነው። ስለዚህ ፈጣሪን ይዤ የሚሆነውን ሁሉ አውቃለሁ። ያ ይሆናል። ጠላቶቿን ቀብራ ከፍ የምትል ኢትዮጵያ ተፈጥራለች። 3 ዓመቱ አሁን ጥቅምት ሲመጣ 3 ዓመት ይሞላታል። ገደል ግባ እያንዳንድ ያንን ተቃውሞና ጥሬና በዛ ላይ የደረሰብኝ ለጓደኞቼ እንደውም የስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው? የተላኩ ሰዎችም እኔም ጋር ብዙ ተነጋገርን። የሞት ሳይሆን የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው አብይ የተገበገበ። ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ የነጃል ፈቃድ የሚባሉ ሮይተርስ ነው ብቻ አሉ ኢንተርናሽናል ሚዲያ ያለዋል። ማን ያደረጃቸው? በአብይ ትእዛዝ የኦሮሚያ ክልል መስተዳድር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት ሰዎች ስልጠና ተሰጥቷቸው ከዛ ታጥቀው በስሙ ሸኔን እንዲዋጉ ነው የተባለው። የኦሮሞ ሊበሬሽን አርሚ ይነጃል ማሮን እንዲዋጉ ነው። ነገር ግን ፕራክቲካሊ የሰሩት ሆረ ጉድሩ፣ ምስራቅ ወለጋ አብዛኛውን ተፈናቃይ ምዕራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ተልዕኮ የተሰጣቸው ይህንን አውቃለሁ። አንድ ኦሮሞ ያን አካባቢ ነው አመራር የነበረ ሰው በአጋጣሚ እሱ ያው አማራነት ይንከዋል። እሺ ይሄንን ካልክ አማራ እንዲጠነክር ማሰራ እሱ አሁን ኦሮሚያን አጠናከረ ሌላውን ህዝብ አስወጣ እያልክ ነው። ግን ፖለቲካው እንደዛ አይደለም። እኔ በጣም በሚገርማችሁ አንዲት ነገር ብናገር ግልብጥብጡን የሚያወጣ ፖለቲካ አለኝ። ፖለቲካ አትችሉም የሰሚው አለማስተዋል ነው እንጂ ፖለቲካ እንደማትችሉ አይኖ ፕሮፓጋንዳ አትችሉም። በጣም እኔ የሚያናድደኝም ለዛ ነው። ሰሚው ዝም ብሎ ያሸከሙትን የሚሸከም አድማጭ ተመልካች ስላለ ነው እንጂ አንተ እንደዛ ከሆንክ አታጠናክርም እንዴ? ወለጋ ሰው ሞተ ብለህ እዛ አማራ ክልል ያለውን አታውቅም እንዴ? ምን አይነት ጀዝባ ብትሆን ነው? እና ሰሚዎች ናቸው እንጂ ያን ካልክ አንተ እዛ ማጠናከር ነው። ስለሱ ለምን ታወራለህ? ስለአንተ ጀግንነት ለምን አታወራም? ስለሱ ነውር አወራለሁ እያልክ አንተ የበለጠ ነውረኛ እየሆንክ የሆነን ሰው ጥላለሁ እያልክ አንተ የበለጠ እየወደቅክ ከምትፈጠፈጥና ተሞክረ በሄድክበት ከስረህ ወድቀህ ጣዕም አልባ ሆነ አልጫ ነህ ተብለህ የተጣልክ እኮ ነህ። አንተ የትም ቦታ ላይ ብትሆን ምንም ስሜት አልባ ነህ። ያንን ታውቀዋለህ። እዛ ጋር አሁንም እየፈተፈትክ እንዲህ ያደረገው እሱ ነው እንደዚህ በወቅቱ አንዲት ነገር ብትናገር ሰው ሁሉ ከሞተ በኋላ አሁን ትለፈልፋለህ። አንተ እንደሆነስ ያን ያደረገው ሰውየው በሌለበት የምታወራ